በዛሬ ቪዲዮ እነዚህን ትዳር ፈላጊ ነኝ እኔን ማግባት የሚፈልግ ኮሜንት ላይ ፎቶውን ያስቀምጣልኝ በአደባባይ ላይ በርግድ ብለን እንቀመጣለን ጸጉራችንን ጉት ጉት ለቦታ እናስይዛለን ከንፈራችን እንደ ጦር እናሾላለን 5 ብር ካርድ ሞልተን የለም 50 ብር ካርድ ሞልተን የለም እባክሽን ጆ ያለቀስኩ ነው ምነግር ጀምር በእናትሽ ፍርዬ የኔ እናት እንደዚህ በዚህ መንገድ ለመናችን ሁላችን በእናጣጣፈው ገና ድሮ ይሄኔ ተሰምተን ሊሆን ይችላል ነበር ኢፎ እንኳን አያቱ ለመምታት ቀና ብሎም የሚያይ አይመስለኝም ፊዮናም ደግሞ እንኳን የሽማግሌ ብር ልትነካ የራሷን ብር እንኳን ለተቸገሩ አሳልፋ መስጠት በጣም ምስኪን ልብ ያላት ልጅ ነች የኔታ መኪና አምባሳደሮች ደግሞ ጸገነትና ዮናስ ኢቢኤስ ጋዜጠኞች ናችሁ ምንድነው ከ800 ሰው በላይ ወደ 1 ቢሊዮን ብር የሚጠጋ ገንዘብ ወስዳችሁ በሶስት ወር መኪና እናስገባለን ብላችሁ በአፍሪካ ብቸኛው ወኪል ቅበርጠሽተው ብላችሁ ሰዎቹ ያስለቀሳችሁ እሱ ብቻ አይደለም አልበቃ ብሎችሁ ስራ አገባም አቶ ሳሙኤል ተብዬ ጭራሽ ጋር አስቀምጠ ሰዎቹ ሲመጡ በጥፊና በርግጫ ተብሎ ነው የሚመለሱት አሉ መንገድ ላይ ሲያገኙ የሚያውቀውም ሰው ማላውቀውም ሰው ወይኔ አንቺ ነሽ እንዴ አንቺ እኮ አልመሰልሽም ሌላ ሰው ነው የምትመስዩ በስማ በጣም ነው የተቀየርሽ መልክሽ ጠፋ ትልቅ ሰው መሰልሽ አረጀሽ በጣም ብዙ ሀሳቦች ነው ማስተናግደውና እነሱ ነገሮች ተጨማምረው እቺኛን ሴት ፈጠሩ እቺኛና ያቺኛ የተለያዩ ሰዎች ናቸው ብዬ ማሰብ ከጀመርኩኝ ቆይቻለሁና አንዳንዴ እንደውም የባሌና የኔን ፎቶ የሰርግ ፎቶ ቤት ተሰቅሏል እና እሱን ሳይ ማናት ምናምን ብዬ ጥናት ቢጤ ይሰማኛል እነዚህንና ሌሎችንም እናንተ ፈታዘና ያረጋሉ እንዲሁም ደግሞ ግርምትን ይጀራሉ ብሎም የእናንተ ምክርና ተክሳጽ ይፈልጋሉ በያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ እንዴት ናችሁ እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ እንኳን ደህና ቆያችሁኝ አረፍ በሉ እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል ፍቅር ሎቭ ፍቅር ይፈልጋል ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው ሰብስክራይብ በመተል ቀላሙን ደል ያለሽ በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር ያደረጋችሁ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ በማድረግ ብሎም የምለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እና የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጧል እነሱን ነካ በማድረግ መላክ ይቻላል ለማንኛውም ብዙ ወሬ አላብዛ ዳይ ወደ ቪዲዮ እውነት እኮ ነው እውነት የዘንድሮ ለቅሶ ሰልፊ ተደቅኖ አልቃሹም አስለቃሹም ተመልካቹም ካሜራ ደቅኖ ይቻላል ይሆናል ለምን ተላላችሁ አስባችሁታል የቅርብ ቤተሰባችሁ ምናምን ሞቶ ካሜራ ስደቅኑ መላያችሁን እና እያያችሁ ምናምን ሰልፊ እንዴት ነው አሪፍ ገብቻለሁ ምናምን ከባድ ነው ማንም ሊሰራው አይችልም ላሳይሽ ሳይዶ Oh my God! Let's go. Come on. Some push up then. Come on, follow. Put that. Yes. መጀመሪያ እንደዚህ ያዝ ጨብጥ በስነ ስርዓት እሺ ቱ ናከል ኦንሊ ቱ ናከል ይታያል ይሄ ሚሳኤል ይታያል እንደዚህ ጉራዳ ከዛ ብድግ በል ሄድ ምታ ሆያ ስራጅ ከዛ ሄድ ያስ እሺ አዳ ዋ ሌትስ ጎ ሄድ ሄዳ መሳሪፍ ነው ሄድ እንደዚህ ያለኩ ምዛው ተነስ እኩል ነው ብድግ በል እንደዚህ ያለ ነው ሙድ የኛ በሁለት እጅ እንደዚህ ያዝ እሺ ያዝ እንጂ ያዝ በስነ ስርዓት ያዝ ኧረ ግድ የለም እኔ
የሚጮኸው የማይገባኝ ነገር እሱ ነው። በቃ ለምንድን እንደሚጮህ በቃ የሰራ የሚመስለው በጣም ሲጮህ ነው። እና ለማንኛውም የኔ ወንድም በዚህ አጫጫህ እንጥል እንዳይቀደድ ነው ምፈራለህ፣ ሌላ ምንም አይደለም። ሰላም ነው ዲጂ ዋትስአፕ ነኝ አም ዘ ቤስት ባርበር ኢን ዚስ ቅያስ አም ዘ ምን ነበር አም ዘ ላስት ስታይል ኢዝ ፌድ አፕ ፌድ ዳውን ባላቶኒ ሹሩባ በጣም ብዙ አይነት አምፖሎ እና ዘ ላስት ታይም ኢዝ ስፒድ ጋርድ ኢዝ በጣም ቆንጥር ሆነ ምን እና ፕሊዝ ዘ ላስት ፕሊዝ አይ ሄድ ከት ዩ ፕሊዝ ዲዲጂ አይ ሄድ ከት ዩ ፕሊዝ አም ዘ ቤስት ባርበር ኧረ ሰው እንድምን ትለኝ ዲዲጂ አይደለም እንዴ? ኧረ እኔ ቤቲጂ ነኝ ቤቲጂ ይሄ ልጅ ሙድ እንደተያዘበት ማንም ተይዞበት ማያውቅ በተለይ በአይሽ ሆስፒታል ጊዜ የተሰራበት ግፍ ነው እንዴ? አም ዘ ቤስት ባርበር ብሎ ባር ብሎ ሌላው ሳይጨርሰው አድርገው ነው ያባረሩት። እና በዚህኛው እንኳን በዲዲጂ ጊዜ እድል ተሰጥቶታል፣ ግን ሸምጥጠውታል። ነገር እንደተናገረው ሸምጥጠውታል እና ሆድ ብሶት ቪዲዮ ሰርቷል። ምን ነው አንተ እንደው ቢቀርብህስ እንዴ? ዝም ብለህ ሀገርኛዎቹን እየቆረጥክ ራስን ፕሮሞት ብታደርግስ? እኔ እንዳሳብ እንደውም ከራስ ጸጉር ብትጀምር ባይ ነኝ። ሰካራም ያጠረው አጥር መስሎ እንደዚህ ውልግድግድ ብሎ ጸጉር ቆሞ ሳይ በእውነት ይሰማኛል። እኔ እንደ ሀሳብ ኢንተርናሽናል የሚያደርገህ እንደውም ይሄን ደንህን ስትመነጥር ነው ብዬ ነው የማስበው። ይቅርታማ እየሰራሽበት ነው? አዎ እየሰራሁበት ነው። እርግጠኛ ነሽ? አዎ እየሰራሁበት ነው። የት? ባይሴፕስ። እስኪ ስሪበት። ኦኬ። ይመች። የት አባቱ ሴቶች እኮ ደስ የምንለው ይሄ ነገራችን ነው። ይመችሽ። የምር ቁጭ ያለችበት እየሰለላችሁ የሰሞኑን ትሬንድ ነች ደግሞ እችኛዋ በፈተና አቤት ግፋችሁ። ግን ትዳር ፈላጊ ነኝ፣ እኔን ማግባት የሚፈልግ ኮሜንት ላይ ፎቶውን ያስቀምጥልኝ። ከፍተኛ ላይክ ያገኘውን አገባዋለሁ ማለት ነው። ባለፈው ቪዲዮ ሰርች ነበር እንደዚህ ብዬ፣ ግን አላስቀመጣችሁ፣ ፎቶዎችን አላስቀመጣችሁም። ከፍተኛ ላይክ ያገኘው ሌላ ነገር ነው። ስለዚህ አሁን በድጋሚ ፎቶዎቹን አስቀምጡልኝ። የእግዚአብሔር ስራ ብዙ አለ። እንደዚህ በቃ ጨዋነት በተሞላበት መንገድ ድርብብ ያለች የቤት ልጅ እንዲህ በቃ በጨዋነት መስፈርቷን ተናግራ በቃ ሚስት ማን ነው ባል መሆን የምትችሉ ሚስት የምትፈልጉ ሰዎች ትዳር እፈልጋለሁ በቃ ደስ አትልም? ዋው እንደዚህ ነው እንጂ ዝም ምን ካለን አይቀር እንደዚህ ነው። በቃ በአደባባይ ላይ በርገድ ብለን እንቀመጣለን። ጸጉራችንን ጉት ጉት ለቦታ እናስይዛለን። ከንፈራችን እንደ ጦር እናሾላለን። ሴክሲ ለመምሰል ብለን እንቀመጣለን። በቃ የቤት ልጅ አግኝታችሁ ነው ወንዶች አንቺ በዚያ ያገያዝሽ ቶሎ ነው የምታገኘው። በእውነት ቶሎ ይሄን ጨዋነትሽን አይቶ መቼስ የማይሰለፈው እንዳለ ብዬ አላስብም። እና በዚያ ያገያዝሽ ቶሎ የምትፈልጊው መስፈርት የምታገኘው ብዬ ተስፋ አደርጋለሁ። እብቅ አለ የሰው እብቅ ምን አይነት ዋለች ባካችሁ። በደንብ ስሙኝ። እኔ መጥፎ ሰው አይደለሁም እንጂ መጥፎ ሰው ብሆን የሰዎችን እቅድ ሊያሳኩ ያሰቡትን ነገር
እንዴት እንደማበላሽባቸው ልንገራችሁ። ይሄንን የምነግራችሁ እቅዳችሁን ከመበላሸት እንድትጠብቁ ነው። የዚህ ሰውዬ ፕላን ምን እንደሆነ እስካሁን ድረስ አላውቅም፣ ግን ይሄ ሰውዬ ምንም ቢሞክር ባይሳካለት ደስ ይለኛል ብለን እናስብ። ምሳሌ ነው። ቡና ለጋብዘህ ብዬ ጠራውና አንድም ሳይቀር ሙሉ እቅዱን ዘርዝሮ በደንብ በሞቀ ስሜት እንዲነግረኝ ያደርገዋል። በቃ የኔ ስራ አለቀ። የዚህ ልጅ እቅድ የሚሳካበትን እድል በሆነ ያህል % አውረድኩት ማለት ነው። ለምን እንደዚህ ያልክ ካላችሁኝ አሁን ላይ በተግባር አይቼ የደረስኩበት ድምዳሜ ያወራችሁት እቅድ እንደማይሳካ ነው። በነገራችን ላይ በጣም ትክክለኛ ነገር ነው። የሆነ ነገር ስታቅዱ በፍጹም 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 አታውሩ፣ ለማንም አታውሩ፣ አታማክሩ። በደንብ አብሰልስሉ። ስለዛ ነገር ልሰራ ነው ብላችሁ ሳይሆን ይሄ ነገር እንዴት ነው የሚለውን ነገር ጀስት ከእናንተ የተሻለ በዛ ነገር ላይ እውቀት ላለው ሰው ጀስት ማማከር፣ እንዴት ቤት መንገድ እንዴት ሊሰራ ይችላል የሚለውን። ምክንያቱም ወደዛ ሲስተም ውስጥ ስትገቡ ፌል ማድረግ ሊኖር ስለሚችል ያ ነገር እንዳይፈጠር ለጥንቃቄ የሆነ አላ እንጂ ከዛ ባለፈ እንዲኮ ልጀምር ነው እንዲኮ ልጀምር ቤት ልከራይ ነው ብትሉ ቤቱን አታገኙት። እውነቴን ነው የምላችሁ። ስለዚህ አታውሩ፣ ይቅር፣ ጸጥ። ቴሌ ፍርዬ በእናትሽ እባክሽ፣ የኔ እናት እባክሽ መረረን፣ እባክሽን 25 ብር ካርድ ሞልተን የለም 50 ብር ካርድ ሞልተን የለም። እባክሽን ቴሌ የኔ ቆንጆ ፍርዬ የኔ ማር እምወድሽ ባከብርሽ እህቴ እባክሽን እንደ ድሮ መልሹ። ያሁኑ በጣም ከባድ ሆኗል። በእናትሽ እንደው ከዚህ በፊት የነበረውን አይነት ሂሳብ እንትን አወሳሰድ ይሁን እባክሽን። እንዴት እናድርግ በእናትሽ? እንደ ሞልተን የለም ወዲያውኑ ዞር ስንል የለም። እንዴ ምን ይሻለናል እንዴ? አረ በእናትሽ ፍርዬ በእግዚአብሔር አናሳዝንሽም? እኛም እኮ እህቶችሽ ነን ፍርዬ እባክሽን በእናትሽ። ይኸው እያለቀስኩ ነው የምነግርሽ የምር በእናትሽ ፍርዬ የኔ እናት ፍርዬ የኔ ቆንጆ የኔ ማር በእግዚአብሔር እንደው ይሄን ድምጼን በእናትሽ ስሚልኝ እባክሽን። ካርድ ምርር ነው ያለኝ። ኢንተርኔት የለ ምን የለ ሁሉ ነገር ምርር ነው ያለኝ። እንደዚህ በዚህ መንገድ ልመናችንን ሁላችንም ብናጧጡፈው ገና ድሮ ይሄኔ ተሰምተን ሊሆን ይችል ነበር፣ እንሰማ ይሆን ነበረ። እውነቴን ነው። እባክሽ ፍርዬ እያልን እያለቀስን ሁላችንም የበኩላችንን ድርሻ ብንወጣ ካርዳችንም እንዲህ አይሞጠጥም። የመራራት ጸባይ ያሳዩን ነበር ኢትዮ ቴሌኮሞችና ሁላችሁም በያላችሁበት ቦታ እንደነዚህ አይነት አንጀት የሚበሉ የሚያባቡ እንትኖችን እስቲ እንሞክር። ደግሞ በዚህ መንገድ አይሻልም? ለኢትዮ ቴሌኮም ይሻላል። በጣም ጎበዝ ተማሪ ነበር። ከዛ ያ ልቤ ነቅቷል። ሰው ይጎዳል በጣም እስከ ሞት ደረጃ ደርሶ ያውቃል። የማይገባበት ቦታ ነው የገባው። በጣም አጋድያ ያለው ሰው ክላሽ ቆም ሲል መስኮቴን ነው እኔ ምክንያት ትምህርት ቤት ይዘጋ ነበር። 3 ቀን ተዘግቶ ያውቃል። ነዳሁት። ሰነደው ስወጣ ክራውድድ ነው ጋጭቸው። በዚህ በቀሰቅ ዝግ ነው። ጎረምሶች ነበሩ በጣም ተጋለውልኛል። እኔ በእግረኛ ላይ ማንም አይሰማ የጥይት ሩምታ በቃ አመቱን ሙሉ የሆነ ሰፈር ከሆነ ሰፈር ጋር እሷ የኔ ናት ገብቷል። አልሰማ ፖሊስ ቢመጣ አልሰማ። ላይፍ ኦፍ ጋንግስተር አይታ ኧረ ተው ወፋፍራም ሰዎች ግን እንዴ ነው አልተሻላችሁም? በዚህ ጉዳይ ላይ ሰይፉ ፋንታሁንም ሀሳብ ሰጥቷል። እስቲ እንስማው። ባሳለፍነውም ሳምንት በአንድ ፖድካስት ላይ የቀረቡት እኚህ ሴት እጅግ በጣም መነጋገሪያ ሆኖ ነበረ። እስኪ አንድ ቪዲዮን አይተነው እንመለስ። ይሄንን ውበት ወደ ኋላ ወሰደው። እንግዲህ በጣም አጋድያ ያለው ሰው በእኔ ምክንያት ትምህርት ቤት ይዘጋ ነበር። 3 ቀን ተዘግቶ ያውቃል። በእኔ አዲስ አበባ ኮከበ ጽባህ ነው የተማርኩት። እሺ። እና በዚህ አጋጣሚ ደግሞ የሰፈሪ ልጆች የኮከበ ጽባህ ቤላ፣ ኬንያ ኤምባሲ ዙሪያ ያላችሁ በሙሉ በጣም ነው የማመሰግነው። የዛ ሰፈር ጎረምሶች ነበሩ በጣም ተጋለውልኛል። እኔና ከሌላ ሰፈር መጥቶ የሚነካኝ ካለ በጣም ዋጋ ከፍለዋል። የሚገርምህ እና እዛ ስማር ድብድብ ይነሳ ነበር። በቃ የሰፈር 01 ከሾላ ከሞቢል እንደዚህ ቀበል ይባልና ሰው ይጎዳል በጣም እስከ ሞት ደረጃ ደርሶ ያውቃል። ለዛ ነው ትምህርት ቤቱ 3 ቀን የተዘጋው። ራሱ ዋው እንግዲህ ሁለት የተለያየ ሀሳብ እየተንሸራሸረ ነው። አንዳንዶች ኧረ በጣም ተጋኗል ይላሉ። አንዳንዶች ደግሞ
ምንም አልተጋነንም። በጊዜው የነበረውን ነገር ነው በደንብ የተናገረችው ይሏል። ለማንኛውም በዚህ ጉዳይ ላይ በጊዜው የነበሩ ሰዎች ማፈላለግ ነበረብን ለማረጋገጥና በግጭቱ በድብድቡ የቀጥተኛ ተሳትፎ የነበራቸውን አቶ ተኮላ የተባሉ ሰዎች አግኝተናል። እናውራቸው አሉ መስመር ላይ አሉ። ጤና ይስጥልኝ ጋሽ ተኮላ፣ ሰላም ነው? እንዴት ነህ ልጅ ሰይፉ? ሰላም ነው ወይ? እንዴት ነህ? ደህና ነህ? አድነህ አገኘኸኝ? መጀመሪያ እስኪ ራስዎትን ያስተዋውቁ። በጊዜው በሷ የተነሳ ከተራኮቱት መሃል ነኝ። ያው ተኮላ እባላለሁ። እግዚአብሔር አትርፎኝ ይኸው ታሪክ ለመናገር በቃው። አይተውታል? ይህን ፖድካስት ላይ ካዩትስ በእርግጥም እሳቸው ያሉት ነገር ልክ ነው ወይ? ለ3 ቀን ያህል በሷ ፍቅር በቃ እየተደባደባችሁ ትምህርት ቤት ይዘጋ ነበር ጋሽ ተኮላ? አዎ ነበርኩ። ሁሉን ነው የማስታውሰው። እሷ የሚያወራችው ነገር ምንም ውሸት የለውም። ምንም እንደው የሚያዘንኩት ምንድን ነው እንደው መች ተናገረችው የሆነውን ሁሉ በጣም ቀንሰዋለች። አሁን ለምሳሌ በእኔ የተነሳ በተፈጠረ ድብድብ 3 ቀን ትምህርት ቤቱ ተዛግቶ ነበር አለች። ረሳች እንዴ? ህዳር 9 የተዘጋ ሰርተፊኬት ሊሰጡን ሰኔ 30 አይደል እንዴ ከፈቱት? መች ተማረን በሷ የተነሳ ተራቆትን እኮ። ከተማው እኮ አበደ። ሁሉም ታጠቀ። መደባደብ ነው በቃ። የእሷን ስም እያነሳ በቃ ምንድን ነው በቃ። በተለይ የኔ ጓደኛ የልብ ወዳጄ ከበደ ይባላል። በሷ የተነሳ በቃ የተፈጠረ ጠብ ውስጥ ዘሎ ገባ። ከኔ በላይማ የሚወዳት የለም ብሎ በቃ እንዲህ ሲሰነዝር ከየት አቅጣጫ እንደመጣ ያልታወቀ ቡጢ እዚች ስር አርፎበት ይኸው ለሃጩን እስከዛሬ መች ይቆጣጠር። በሷ የተነሳ አይደል? ጉዳዩ እኮ በጊዜው ከመንግስት ቁጥጥር ውጭ ሆኖ እኮ የኢትዮጵያ መንግስት እኮ ለዩኤን ደብዳቤ ጽፎ ከአውሮፓ አይደል እንደ የ3 ሀገር ልዩ ኃይል መጥቶ በቀበናና በፒያሳ መሀል የሰፈረው ሰላም አስከባሪ ማለት ነው። እንደ ሰላም አስከባሪና ፍቅር አስከባሪ ተብሎ መች ተናገረች? አሁንም አላችሁ ማለት ነው። ማለት በጊዜው የተደባደባችሁ እንደተባለው የተራኮታችሁ አሁንም አላችሁ። ይሄን ፖድካስት ስታዩ ምን ተሰማችሁ ጋሽ ተኮላ? በሷ የተነሳ ብዙ ህይወት ነው ያለፈው፣ ግን የተረፍነው ተደዋወለ። ኧረ ክራሻችን ቀረበች። ፖድካስት ላይ ክፈት ተባብለን ከፈትን። በትዝታ ወደኋላ ሄደን የሚያሳዝነው ምን ታውቃለህ? የመጀመሪያ ልጅ አሁን ኮሌጅ ሄዷል። ክራቻችን ምናምን ስንባባል ሰማና ባባ ምንድን ነው አለ። እስኪያት በዚህች እኮ በእናንተ እድሜ በቃ በሳንጃ ተሞሻለቅን። ከተማው እኮ ቀውጢ ነበር፣ ድብድቡ፣ ሩኩቻው በሷ የተነሳ ብዬ በቃ አሳየው ታየና፣ ባባ እንዴት ነው በወጣትነትህ የማየት ችግር ነበረብህ? ይሄ ትውልድ እኛ ግን በጊዜው በቃ ፍቅር ኃያል ነው፣ ተሞሻለቀን። አሁን ራሱን በሽሽቴ ላይ በዛን ጊዜ በደረሰብኝ ቡጢ አሁን ድረስ ይኸው ጥሩ አይደለሁ። እና እሷ ያለችው አልተጋነነም ነው። መች ተናገረች? የደረሰውን ችግር መች አወራችው? ተሞሻለቅ ነው። አቤት እንደው በስተመጨረሻ ምን ማለት ይፈልጋሉ? ድል ላመቻችሎት ብዬ ነው ጋሽ ተኮላ። አሁንም እንወድሻለን። ባንቺ የተነሳ የተደባደብነው አይቆጨንም። አሁንም ጉልበት ጠፍቶ ነው እንጂ ብንደባደብ ደስ ነው የሚል። ለጋሽ ተኮላ እባካችሁ በጣም መች እውነት ሊሆን እኮ ይችላል። አደባድባ ሊሆን ይችላል። ትምህርት ቤት በሷ ምክንያት 3 ቀንም ተዘግቶ ሊሆን ይችላል። ምክንያቱም እኔም አደባድቤ ያውቃለሁ። መቼና እንዴትና እንደሆነ አላስታውሰውም እንጂ በረከት ይደርብን። የምታወራው ነገር እውነት ነው ውሸት ነው ብለን ለመከራከር አንችልም። ምክንያቱም እኛ በቦታው አልነበርንም። ግን በቦታው የነበሩ ወይም በሌላ ሴት በተመሳሳይ ምርት ሲደባደቡ የነበሩ ሰዎች ካሉ ልክ እንደራስተው መተው
ያጋልጡት ማን ነው ያጋልጧት ነው ማለት ለማንኛውም ግን ይመቻት እንዴ አባቱ መድረክ ከተገኘ ማለት ነው እንጂ ቀዝቃዛ ሻወር አደንዛዥ እጽ የሚሰጠውን ሴሮቶኒን እና ዶፓሚን ያህል በጭንቅላታችን ላይ ወይ ኮኬን ከተጠቀሙ በኋላ ሰዎች የሚያገኙትን ያህል ሴሮቶኒን ነው የሚያመነጨው ጭንቅላታችን። ይሄን ታውቃላችሁ። ግን ልዩነቱ ምንድነው? ቀዝቃዛውን ሻወር ከወሰዳችሁ ከ2 ሰዓት በኋላ ነው የሚሆነው ማለት ነው። ዶፓሚን ላይክ መጀመሪያ ቀዝቃዛውን ሻወር ስትወስዱት ዶፓሚናችሁ ዲፕሌት ነው የሚያደርገው፣ ዝቅ ይላል። ከዛ አፍተር 1 and 2 hours ከፍ ይላል። ልክ ሰዎች በድራግ ብቻ ሊያገኙት የሚችሉት ሌቭል ላይ ፒክ ሌቭል ላይ ይደርሳል ማለት ነው። ግን ይሄ ሁሉ በምንድነው? በቀዝቃዛ ሻወር አላ ሲደብራችሁ ወይ ሲጨንቃችሁ ምናምን የሰው ልጆች ውሃ ቦታ መሄድ ያለባቸው መታጠብ ያለባቸው ምናምን ዝም ብሎ ማረግ ነው። ጀስት ተጀርባው ኬሚካሊ ራሱ ማይንዳችሁ ባዮሎጂካሊ ራሱ ጥቅም ስላለው ነው ማለት ነው። የሰው ልጆችን በጣም ያረጋጋል እና ደግሞ እንዳልኩት ዶፓሚን ሰጣችሁ ማለት ደስተኛ ያረጋችሁ ማለት ነው። ዋው ዋው በቀዝቃዛ ውሃ ታጠቡ ነቃ ደንገጥ ለማለት እንግዲህ የነፂን ቦታ በመተካት እንግዲህ በዛሬው ዕለት ኮሜዲያን ያሲኖ እንደምትመለከቱት የቤተሰብ ጨዋታ አቅራቢ ሆኖ ነበር። ፕሮግራሙም እንደምታዩት እንግዲህ እጅግ ደስ የሚል ነበር። ገና ከመግባቱም እንግዲህ ትንሽ ስሜታዊ ሆኖ ነበር። ታዲያ የቤተሰብ ጨዋታን ለማቅረብ 3 ሰዎች እጩ ሆነዋል። ከዛ ማለም እንግዲህ ኮሜዲያን ያሲኖ አንዱ ነው። እናንተ ማን ቢሆን ደስ ይላችኋል? እንደተመለከታችሁት እንግዲህ የቤተሰብ ጨዋታ እጩ ተደርገው ኮሜዲያን ያሲኖ፣ አርቲስት ንጹህ ኃይሌና ኮሜዲያን አዝመራው እጩ ሆነዋል። እንግዲህ ከ3ቱ አንዳቸው ለቤተሰብ ጨዋታ ነፂን ተክተው ይሰራሉ ተብሎ ይጠበቃል። እንግዲህ ከ3ቱ ማን ያሸንፋል ወይም ደግሞ ማን ይመራል የሚለውን በህዝብ ምርጫ ስለሆነ ምናይ ይሆናል። 3ቱም የየራሳቸው የሆነ ኳሊቲ ያላቸው ንጹህ ኃይሌም ከሻሼ ገጸ ባህሪ ወጣ እንግዲህ አሁን አራዳ ቅዳሜ ላይ በመታሳየን የተለያዩ የትወና ብቃቶች እያየናት ነው። አንጋፋ ከሚባሉ አርቲስቶችም ትመደባለች። ኮሜዲያን አዝመራውም እንደዚሁ በአራዳ ቅዳሜ ላይ በሚያሳያቸው ብቃቶቹ እናውቀዋለን። ያሲኖ እሱም በቲክቶክ ገጽ ላይ የሚሰራቸው የተለያዩ አጫጭር ድራማዎች ይሰራል። በቅርብ ጊዜ ደግሞ የሞከርኩ ነው በሚል በጣም መነጋገሪያ እንደነበረ እናስታውሳለን። የብዙዎችን ቁስል የነካ ነው ተብሏል። እንግዲህ ከ3ቱ ማን ይሆናል ምን ይሆናል? እኔ ግን ምረጪ ብትሉኝ ማንን እመርጣለሁ? ማንን ልምረጥ? ያሲኖ አይ ቲንክ ሞር የተሻለ ይመስለኛል። እናንተ ማንን ነው የምትመርጡት? እኔ ያሲኖን እመርጫለሁ። ገና የሆነ እየሞከረ ያለ ሰው ስለሆነ እድሉን ቢሰጠው የበለጠ ብቃቱንም ያወጣል፣ ለራሱንም ያሳድጋል። ለምሳሌ አሁን ኮሜዲያን እሸቱ እዚህ መድረክ ላይ የመውጣት እድል ባይኖረው አሁን ላይ የደረሰበት ደረጃ አይደርስም ብሎ ለማሰብ ቢከብድም ግን ደግሞ በጣም ትልቅ የሆነ ልምዶችን አግኝቷል ብዬ አስባለሁ። ከሰው ጋርም በጣም የመተዋወቅ እድሉን የፈጠረለት ይመስለኛል የቤስ መግባቱና ያሲኖም ያንን እድል ተጠቃሚ ቢሆንና ምክንያቱም ሁለቱ እዛ ስለሚሰሩ ኦልሬዲ ያሲኖ ደግሞ እድሉ ቢሰጠው መልካም ነው ብዬ አስባለሁ። የኔ አመለካከት ነው። እናንተም ትላላችሁ? ማን ነው እናንተ ምርጥ? ከ3ቱስ ውጪ ማን ቢሆን ትመርጣላችሁ? እስኪ ንገሩ። ስራ አስኪያጇ ይግባ ብላለች። እኔ ደግሞ አልገባም። ምክንያቱም የስልክ እጁን ከፈለገች አወጣላታለሁ። ምንም ችግር የለብኝ። የሚዲያ ሀና ለማታቅ ስራ አስኪያጅ እኔ ደጋፊ ባይኖረኝ የኢትዮጵያ ሕዝብ ከጎኔ ባይሆን መላው ክርስቲያን ሙስሊም የእግር ኳስ ቤተሰብ ከኔ ጎን ባይሆን ኖሮ ህዝቡ ስለጮኸ ይግባ ልትኝ አትችይም። እቃ አይደለሁም። ደስ ሲልሽ በስልክ ደውለሽ በጥበቃ መታባሪ፣ ደስ ሲልሽ ደግሞ አይ ህዝቡ ተቆጥቷል ግባ ምትኝ ሰው አይደለሁም። እንግዲህ ጋዜጠኛ አሉላ ማስተርስ ያለኝ ጋዜጠኛ እንዴት ታባረሪያለሽ? ሀና ላይ ነው ማትለይ ስራ አስኪያጅ ብሎ እንግዲህ ስራ አስኪያጁን ተናግሯል። ከዚህ ቀደም የኦርቶዶክስ እምነት ተከታይ ሆነችና የማንቸስተር ዩናይትድ ደጋፊ የሆነች ሴት ካልሆነ አላገባም የሚል ጥያቄ ሲቀርብለት ይሄን ምላሽ ሰጥቶ እንግዲህ ከስራ እንደተባረረ ተናግሮ ነበር። አሁን ደግሞ ተመለስ አሉላ እባክህ ሲባል ከኔ ያልተሻለ ሰው አባሮኝ እንደቃ መመላለስ አይደለም የሚል ምላሽ ሰጥቷል። ትንሽ እኔ አስቆኛል እውነት ለመናገር። ግልጽ ግልጹን ነው ማስመሰል አልወድም። ግልጽ ግልጹን ነው የምናገረው።
መጀመሪያ ላይ ሐሳቡን በመግለጹ ምክንያት መባረሩ በጣም 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 ልክ ያልሆነ ነገር እንደሆነ ተናግሬ ነበር። በርካቶችም ተቃውሟል። እንዴት ሰው ምርጫውን ተናግሮ እንደዚህ ይባላል፣ ከስራ ውጣ ይባላል የሚል ነገር ተነስቶ ነበረ። እንደ ጋዜጠኛ ሃይማኖትን ማንጸባረቅ አግባብነት ላይኖረው ይችላል። ግን ደግሞ እንደ ሰው ጥያቄ ከቀረበለት መመለስ መብት አለው። ያንን መልስ ለመመለስ ተብሎ መባረር የለበትም በሚለው ዙሪያ እኔም የራሴን ሐሳብ ሰጥቼ ነበር። አሁን ግን ተመለስ ሲባል በዚህ ልክ እንግዲህ አለቃውን ዲስሪስፔክት ማድረግ አግባብ ነው ብዬ አላስብም። አሁን ላይ አለመማሯን ለዛ ቦታ ማትመጥም መሆኗን አሁን ላይ አልነበረም ማውጣት የነበረበት ብዬ አስባለሁ። ልክ ሲባረር ወይም ደግሞ ሲጣላ ልክ ምንድነው የሆነ ሚስጥር አውርታችሁ ከሆነ ሰው ጋር ስትጣሉ እሱ እኮ እንዲህ ነበር እሷ እኮ እንዲህ ነበረች ብሎ እንደማለት ነው የሆነብኝ ለኔ። ምክንያቱም ሰው ሲጣላ የነበረውን የሚያውቀው ሚስጥር በሙሉ አውጥቶ የሚዘረገፍ ከሆነ ይሄ ልክ አይደለም ብዬ ነው ማስበው። አይመስላችሁም? በሰላሙ ጊዜ ያላወጣው መረጃ አሁን ሲጣሉ ማውጣቱ አግባብነቱ አልታየኝም። ኤኒዌይስ ግን አሉላ ኳስ በመሬት ብታደርግና ተስማምተ ስራን ብትቀጥል መልካም ነው ብዬ አስባለሁ። በዚህ ልክ ሰው ሆ ብሎ ሁሉም ሰው የቆመው ያው ሃይማኖታዊ ኢሹ በጣም ሴንሲቲቭ ነው እኛ ሀገር ላይ። በሃይማኖቴ ተጠቃው በሃይማኖቴ እንዲተባልኩ ተገፋው ከተባለ ማንም ሃይማኖት ተከታይ የሆነ ሰው ዝም ስለማይል ሁሉም ሰው እንዴት ብሎ ተቃውሞታል። ግን በዚህ ልክ አለቃውን እንዲነች ሲጀመር እሷ ብሎ ማውራቱን እኔ አልደግፍም። እንደ እውነታው ለመናገር አልደግፍም። እንዲህ ያለበት የራሱ ምክንያት ሊኖረው ቢችልም በራሱ ልክ ነኝ ብሎ ቢያስብም እየሄደበት ያለው መንገድ ግን ትክክል ነው ብዬ አላስብም። እናንተ ምን ትላላችሁ በዚህ ጉዳይ ላይ? እስቲ ሀሳብ አስተያየታችሁን ንገሩ። እኛ ትናንት ሀገር ሰላም ብለን አርፈን ስንቀመጥ እስጢፎና ፊዮና በስቶሪያቸው አማካኝነት ሚሳኤል እየተታኮሱ ነበር። እስኪ በመጀመሪያ ፊዮና የተኮሰችውን አይተን እንመለስ። ምን አለች መሰላችሁ? ይህንን ፎቶ አያይዛ ከስታችሁ ሰውነታችሁ እያለቀ ነው፣ መጨረሻ ላይ እንዲህ ስትሆኑ ነው ሰው የሚያውቀው አለችና ከታች ደግሞ እንኳን ለፍቅር ለጓደኝነትም ታስፈራላችሁ ብላለች። ሶስተኛ ላይ ደግሞ የምትጠቀሙት ሆነ ካላቆማችሁ መጨረሻችሁ ይሄ ነው፣ ቀንሱ፣ እሱ ነው መጨረሻ ላይ ፋሚሊ ላይ እጃችሁ እንድታነሱ የሚያደርጋችሁ ብላለች። ቀጣይ ደግሞ ምን አለች? የሚያሳዝነኝ እኔ መመታቴ ሳይሆን አያቱን ሲመታ ባይኔ ማየቴ ነው ብላለች። ይሄ በጣም ከባድ ነው። ሶስተኛ ምን አለች? ራስህ ነክ የጀመርከኝ አሁንም አርፈ ካልተቀመጥክ እስከ ጥግ ነው የሚሄደው። በጣም ቆንጆ ሴት እንደሆንኩ እና እንደማንመጣጠን አሳምረ ታውቀዋለህ። ማንነትህን ሰው ከማውቁ በፊት አርፈ ተቀመጥ የሚል ስቶሪዎችን አድርጋ ነበረ። እስጢፍ ደግሞ በመጨረሻ ምን አይነት ሚሳኤል ተኮሰ? እነዚህን ፎቶዎች ያደረገና እሷ ለብር ብላ ሽማግሌውን ቀረበቻቸው፣ ነገር ግን ከሽማግሌው በፊት እሷ ቀድማ ሞተች እያለ ቀጣይ ስቶሪ ላይ ያደረገው ይሄኛውን ነው። እንግዲህ አንብቡትና ተረዱት። እኔ ምንም አልገባኝም። እኛ በማያገባን አንገባም፣ ግን እኔ እስከማውቃቸው ድረስ እስጢፍም ሆነ ፊዮና በጣም መልካም ሰዎች ናቸው። እስጢፎ እንኳን አያቱን ለመምታት ቀና ብሎም የሚያይ አይመስለኝም። ፊዮናም ደግሞ እንኳን የሽማግሌ ብር ልትነካ የራሷን ብር እንኳን ለተቸገሩ አሳልፋ የምትሰጥ በጣም ምስኪን ልብ ያላት ልጅ ነች። እኔ አላልኩም። ኧረ እኔ አላልኩም። ምንድን ነው ሰሞኑን እስጢፍና ፊዮና ኩምሳ በስቶሪ ነው ጦርነቱን እያየን ያለ ነውና ምንድን ነው በባለፈው የነ ጃኒን የነ አዶናይንና የነ ጁንዳኔልን አስደማሚ ነገር አንኤክስፔክትድ የሆኑ ነገሮችን ሰማን፣ አየን፣ ተንጫጫን፣ ተገረምን። ወይ ጉድ ወይ ሰው ማለት ማለት። አሁን ደግሞ እሱ በረድ ሲል እንደ አዲስ እስጢፎና ፊዮናም ጀመሩ። እንግዲህ እኔ እኮ የሚገርመኝ ስትስማሙ መከራ፣ ስትጣሉ መከራ። እኛ በመሀል አንገባም ስለማይመጣው ነው። ቁጥር 2 ፌንቴክ ለመባል ትንሽ የቀረው ኦሜጋ ብድርና የኔታ መኪና ስምጪ ኦሜጋ ብለ አቶ ሳሙኤል በሚስት ብድር ከፍላ ብድር ቁጠባ ምናምን ብለ ጀምራል። እሱ ደግሞ አምባሳደር ሸዋፈራው አርቲስት ሸዋፈራው እና ማይኩን ጣል አድርገና በእናትህ ወደዚህ እንፈልጋለን። ሲቀጥል ደግሞ የኔታ መኪና አምባሳደሮች ደግሞ ጸገነትና ዮናስ ኢቢኤስ ጋዜጠኞች ናችሁ። ምንድነው ከ800 ሰው በላይ ወደ 1 ቢሊዮን ብር የሚጠጋ ገንዘብ ወስዳችሁ በሶስት ወር መኪና እናስገባለን ብላችሁ በአፍሪካ ብቸኛ ወኪል ቅበርጠሽ ሰው ብላችሁ ሰዎቹ ያስለቀሳችሁ እሱ ብቻ አይደለም አልበቃ ብሏችሁ ስራ አገባም አቶ ሳሙኤል ተብዬ ጭራሽ ጋር አስቀምጠ ሰዎቹ ሲመጡ በጥፊና በርግጫ ተብሎ ነው የሚመለሱት አሉ። ዲዲዲዲ
ጥፊም አለው እና እባካችሁ ሼር ኮፕሊንግ ያደርጋችሁ ለተጎዱ ሰዎች እንዲደርስ ከአንድ አመት በላይ ሆኗቸዋል መልስ እንፈልጋለን አምባሳደሮች ተብዮች ፌንቴክም እንደዚሁ በመንወዳቸውና በመናደንቃቸው ሰዎች ምክንያት ነው ብዙ ሰው የተዘረፈው ስለዚህ ሰዎች ነገ ከነገ ወዲያ ከአገር ሊወጡም ስለሚችሉ ብርም ሊያሸሽ ስለሚችሉ የነዚህ የ800 ሰዎች ከ1 ቢሊዮን ብር በላይ የሚጠጋ ሀብት የት እንደገባ መንግስት ወይ ይበልልን ወደ 1 ቢሊዮን ብር የሚጠጋ ነው አምባሳደር አርቲስቶችን አርግታ አውቀ እዛ አድዋ ድል ላይ ነው ምናምን ሄደ ደግሞ እዛ 10 መኪና ጠብጠብ አርግታ ልክ ፌንቴክ እንዳደረገው ታቆማለህ ግልጽ ነው የምነግርህ ገባችሁ አይደል ስለዚህ እናንተም አድርሱለት የኔታ መኪና አስመጪና ኦሜጋ ብድር ሰማችሁኝ አይደል እና እባካችሁ አድርሱላቸው እነዚህም ትኩረት ሊደረግባቸው ይገባል ምንድነው እናንተዬ የፊንቴክን ሰምተን ሳንጨርስ እንግዲህ ደግሞ ጸጊና ዮናስ አምባሳደር የሆኑበት ድርጅትም እንደዚህ አይነት ቅሬታ ተነስቶበታል በታዋቂ ሰዎች ማስታወቂያ ተሰራ ወይም ደግሞ ታዋቂ ሰዎች አምባሳደር ሆኑበት ብላችሁ ገንዘባችሁን ከማውጣታችሁ በፊት በደንብ አስቡ ተጠንቀቁ መርምሩ ይሄ ድርጅት ታማኝ ነው ወይ የሚለውን ነገር በደንብ ለማጣራት ሞክሩ ባካችሁ አትሸወዱ ነው አሁንም ማለት የሚቻለው እንግዲህ ያው የፊንቴክን አይተናል ይሄኛውም እንግዲህ ጥያቄ ውስጥ ገብቷል አደጋ ውስጥ ነው እንደሰማነው እንግዲህ ቀጣይ ምን ይፈጠራል ምን ሰማ ነው የሚሆነው እናንተ ያው ከወለድኩ በኋላ ትንሽ ወፈርፈር ብዬ ይላ ማድረግ የጀመርኩት ነገር ልንገራችሁ ብዬ ነው አደይ ድራማን ስንሰራ ወደ 600 ከ600 ክፍል በላይ ነው የሰራነውና ከዛ ሁሉ ክፍል ያየሁት በጣም ጥቂቱን ነው ምንድነው ራሴ ማየት እና ድምጼ መስማት ከሚያሳፍሩኝ ሰዎች መካከል አንዷ ነኝ ኢንተርቪውም ሳደርግ 3 ወይ 4 ባረግ ነው እነሱንም አላየሁም አሁን ግን ቁጭ ብዬ ራሴ ነው ያለው ድራማዬን ከፍቻ ያለው ኢንተርቪውና ያለው ሰርጌን መልሴን ቅልቅሌን በቃ ቪዲዮ ላይ ያለውትን ነገር በጠቅላላ ቁጭ ብያይና ዋው ብላለሁ ለምሳሌላችሁ ያቺኛዋ ሴትና ያቺኛዋ ሴት የተለያዩ ሰዎች አርጌ ማሰብ ጀምሬያለሁ ይሄ ደግሞ በምን ምክንያት እንደመጣ ታውቃላችሁ ከወለድን በኋላ አስተያየት መስጠቱን ሰዎች ለምሳሌ እኔ የወልዳችሁ ሰዎች ታውቁታላችሁ ምን አይነት ነገር እንደምታስተናግዱ መንገድ ላይ ሲያገኙ የሚያውቀውም ሰው ማላውቀውም ሰው ወይኔ አንቺ ነሽ እንዴ አንቺ እኮ አልመሰልሽም ሌላ ሰው ነው የምትመስዩ በስማ በጣም ነው የተቀየርሽ መልክሽ ጠፋ ትልቅ ሰው መሰልሽ አረጀሽ በጣም ብዙ ሀሳቦች ነው ማስተናግደውና እነሱ ነገሮች ተጨማምረው እቺኛን ሴት ፈጠሩ እቺኛና ያቺኛው የተለያዩ ሰዎች ናቸው ብዬ ማሰብ ከጀመርኩኝ ቆይቻለሁና አንዳንዴ እንደውም የባሌና የኔን ፎቶ የሰርግ ፎቶ ቤት ተሰቅሏል እና እሱን ሳይ ማናት ምናምን ብዬ ቅናት ቢጤ ይሰማኝ ኤኒዌይስ ግን በጣም አንዳንዴ አስተያየት ባንሰጥስ ጸጥ ብንል እውነት ባንናገር እንደ ሐሳብ ሰው ሲያረግዝ መቼስ ይሄ ተፈጥሯዊ ነገር ነው ሆርሞናል ቼንጅ ምናምን ይኖራል ቀጭን የነበረን ሰዎች እንወፍራለን አንዳንድ ሰው ደግሞ እንደዛው ይሆናል የማይለዋወጥ ምናምን ሰውነት ያለው ሰው አለ ስለዚህ እስቲ እንዳለንበት ሁኔታ አክሴፕት ለማድረግ እንሞክር ሰውን እንዳለበት ሁኔታ እንረዳ ያስጨንቃል እኮ ሰው ታሞ የሆነ ነገር እንኳን አጋጥሞት ባይታመም እንኳን እንደሆነ ነገር አጋጥሞት ምናምን ሰውነቱ ሲከሳ ወይ ምን ነው ከሳሽ ምናምን ሲባል ጠቆርሽ ምናምን ምንድነው ምናምን ሲባል ይጨንቃል እኔ አልወድም ነበር እንደዛ ሰው ሲለኝ የሆነ አይኖ እኮ አውቀዋለሁ እንደከሳው ምናምንና ወይ ምናምን ሲሉኝ በቃ በጣም ነው መረባበሻው ምናምን ሶፍርም እንደዛው ነው በስማም ወልድ ምንድነው ያከልሽው ምናምን ተው ባካችሁ እስቲ ዝም እንበል አይቆጥር ዝምታ ዝም አይነቅ ዝም ብሏል ዘፋኙ ዝም በሉ እስኪ እንበል እንጂ ሁላችንም እንበል አስተያየት ከመስጠት እንቆጠብ ገንቢ አናጭ የሆነ በቃ የሆነ መልካም የሆነ ነገር ብንሰጥ ለሰዎች የሚጠቅም ነገር እንጂ ሰውን ጭራሽ ሞራል የሚሰብር የሚያሸማቅቅ ምናምን አይነት አስተያየት እውነት በጣም ይደብራልና እንደዚህ አይነት አስቀያሚ አስተያየት ከመስጠት እንቆጠብ መልእክቴ ነው ለማንኛውም ዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ እንደወደዳችኋቸው ተስፋ አደርጋለሁ በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ ታዲያ እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል ላቭ ፍቅር ይፈልጋል ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው ሰብስክራይብ በምትል ቀላ ሞንደልደል ያለች
8 ቁጥር የሆነች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፍ በማድረግ ብሎም የምለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱን ጡቅ በማድረግ መላክ ይቻላል። ለማንኛውም የዛሬና በቃው ይመቻችሁ ባይ